ሰላም ውድ ዩቲዩብ ተመልካቾቼ እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። እንግዲህ ዛሬም በአዲስ ቪዲዮ ተመልሼ መጥቻለሁኝ። ዛሬ ደግሞ እንድንወያይበት ወይም እንድንማማርበት የመጣሁበት ርዕስ ምንድነው? እንዴት ነው ቀናችንን ፕላን ማድረግ መቻል ያለብን? ያው ፕላን ያልተደረገ ውሎ ከባድ ነው። ስፔሻሊ ደግሞ እኔ የምታውቁ ከሆነ ታውቃላችሁ፣ ማታውቁ ደግሞ ከሆነ የሁለት ትንንሽዬ ልጆች እናት ነኝ። የ2 ዓመት እና የ4 ዓመት ወንድ ልጆች አሉኝ። የቤት ሰራተኛ ደግሞ የለኝም። ሶ በፕሮግራም ካልተመራሁኝ ፕላን ካላደረኩኝ ቀኔ በጣም ነው የሚምታታብኝ። በቃ አይሆንም። ፕላስ ደግሞ ለራሴም እረፍት ማድረግ መቻል አለብኝ አይደለ? እኛ ደህና ስንሆን ነው ልጆቻችንም ደህና የሚሆኑት። አለበለዚያ በድካም ላይ ከሆነ እንነጭባቸዋለን፣ እንጮህባቸዋለን። ያ ደግሞ ለልጆች ጥሩ አይደለም። ሰው በተቻለን አቅም እኛም እያረፍን ስራችንን እየሰራን ለልጆቻችን ቅድሚያ እየሰጠን መሄድ መቻል አለብን። ያ ደግሞ የሚሆነው ፕላን ስናደርግ ነው። ፕላን ያልተደረገ ውሎ እንዳልኳችሁ በጣም ለአእምሯችንም ለሰውነታችንም ለሁሉም ነገራችን ጥሩ አይሆንም። ሶ እንዴት ነው እኔ ፕላን ማደርገው? ሜቢ የሚጠቅማችሁ ከሆነ ሼር ላደርጋችሁ ነው የመጣሁት። እና በመጀመሪያ ደረጃ ምንድነው እንዴት ነው ፕላን ማደርገው? ለነገ ጠዋት ዛሬ ነው የምዘጋጀው። ዛሬ ማታ ማለት ነው። በምንድን ነው የምዘጋጀው? ምን እንደማደርግ ፕላን አደርጋለሁ። ነገ ተነስቼ ምን ማድረግ እንዳለብኝ ፕላን አደርጋለሁ። ምጽፍ ከሆነ ጽፋለሁ። ሞር እኔ ብጽፍ ይሻለኛል። አለበለዚያ አይምሮዬ እንትን እንዲሆን አልፈልግም፣ የሆነ ክራውድድ እንዲሆን አልፈልግም። ሶ እጽፋለሁ። ከዛ ደግሞ በተቻለኝ አቅም በጊዜ ለመተኛት እሞክራለሁ። የተለየ ነገር ከሌለ ማለት ነው። የተለየ ነገር የሚሆነው ያው አልፎ አልፎ ነው። ሶ በተቻለኝ አቅም ከ3 ሰዓት ባላልፍ ደስ ይለኛል። ሶ በጊዜ ተኛለሁ። በጊዜ ስተኛ ደግሞ እንዴት ነው የማደርገው? ስልኬን ከ2 ሰዓት ተኩል በኋላ አልነካም። እንዲች ብዬ አልነካትም። ሳይለንት ነው ማረገው። ዳታዬ ሁሉ ነገር ይጠፋፋል። ሳይለንት ሆኖ ይቀመጣል ማለት ነው። ሶ በሰላም እንቅልፌን እንተኛለሁ ማለት ነው። ኢቭን እንቅልፌ እንኳን ባይመጣ በፍጹም እንቅልፍ ቢያለኝ ብዬ ስልክ አልነካም። እኔ በቃ ይሄ እንትኔ ነው፣ መመሪያዬ ነው። እና በተቻላችሁ አቅም ለአይምሯችሁም እረፍት ስልክ ባትነኩ ጥሩ ነው አይደለ? ስፔሻሊ ደግሞ እንዲህ መብራት አጥፍታችሁ ምናምን ስልክ የምታዩ ሰዎች አላችሁ። ብዙ ሰው አለ ብዬ አስባለሁ። ስፔሻሊ ደግሞ እንዲህ ቲክቶክ እንዲህ ሾርት ቪዲዮዎች ምናምን የምታዩ ሰዎች እንዲሁ ስክሮል ስታደርጉ ነው የምታመሹት። እንደዛ ደግሞ ሲሆን ለነገ በጣም ትረበሻላችሁ። ነጋችሁ ጥሩ አይሆንም። እና በተቻላችሁ አቅም ማታ ላይ እነዚህን አይነት ህግ አውጥታችሁ ያንን ህግ ብታከብሩ ለራሳችሁ በጣም ቆንጆ ነው የሚሆነው። በሁለተኛ ደረጃ ደግሞ ጠዋት ስነሳ በሰላም ብነሳ እወዳለሁ፣ እፈልጋለሁ። እንደዛ ነው ማረከው። አንደኛው በጠዋት ነው የምነሳው ልጆቼ እንዳይረብሹኝ። 11 ሰዓት ነው የምነሳው። 11 ሰዓት ስነሳ እንዴት ነው ማረገው? ያው አይምሮአችን ሲለምድ ይለምደዋል። ያለመድን ሰዎች ግን ቀስ ቀስ እያልን ማለማመድ እንችላለን። እኔም ቀስ እያልኩኝ ነው ወደ 11 ሰዓት የመጣሁትና በተቻለኝ አቅም 11 ሰዓት ላይ ስነቃ ቀስ ብዬ ነው የምነቃው። ምን ማለት ነው? ወዲያው እንደነቃው ብድግ አልልም። ወዲያው እንደነቃው ብድግ ካልኩኝ እኔ ራሴን ያመኛል፣ አልችልም። እንደየባህሪያችሁ ደግሞ ራሳችሁን አይታችሁ አውቃችሁ ያንን ነገር ተግባራዊ ብታረጉ ደስ ይለኛል። እኔ 10 ደቂቃም 15 ደቂቃም አልጋዬ ላይ እቀመጣለሁ ስል እዛው ተኝቼ እንደዚህ አይኔን ጨፍኜ እንትን እላለሁ። ትንሽ ለመረጋጋት እሞክራለሁ። ብድግ ካልኩኝ እንዳልኳችሁ በቃ የሆነ ራሴን ያመኛል። በቃ ውዝግብግብ ነው የምለው። ሰው 10 ደቂቃም 15 ደቂቃም ለራሴ እዛው አልጋዬ ላይ ሆኜ እንትን እለዋለሁኝ። ሰውነቴን ሬዲ አደርገዋለሁኝ ማለት ነው። ሶ ከተነሳሁኝ በኋላ ደግሞ እንዳልኳችሁ ጸጥ ያለ ነው አይደለ? ልጆችም አይነሱም። ብዙ ወከባም ውጪ ላይ ምናምን አይኖርም። ሶ የሆነ ጸጥ ያለ ኢንቫይሮንመንት ነው የሚሆነው። ስለዚህ ጸሎት ማድረግ፣ የራሳችሁ ነገሮችን ማድረግ፣ መተጣጠብ ምናምን እኔ እንደዛ ስለማድረግ ማለት ነው። በፍጹም ግን ስልካችሁን አትንኩ እሺ። ብዙ ሰው ይላል አይደል ስልክ መንካት ጥሩ አይደለም። በቃ ጠዋት ተነሳችሁ ስልክ አትዩ።
ምክንያቱም መጥፎ ዜና ልታዩ ትችላላችሁ። ፕላስ ደግሞ ቁጭ ብላችሁ በጣም ነው ጊዜ የሚበላው። ስለዚህ እኔ በተቻለኝ አቅም ስልኬን አልነካም። ጸሎት ማድረግ እና መነሳት፣ መተጣጠብ፣ ከዛ ወደ ስራ ነው የምገባው። በሶስተኛ ደረጃ ደግሞ ምንድነው ማድረገው? አይምሮዬ ላይ ያሉ ነገሮች፣ የሚጻፉ ነገሮች ካሉ ጽፋለሁ። ቀኑ ሙሉ መስራት ያሉብኝ ነገሮች ሊኖሩ ይችላሉ። ማድረግ እንደ እናት እንዳልኳችሁ ለልጆቼ ነው ቅድሚያ የምሰጠው። ለነሱ ማድረግ ያሉብኝ ነገሮች ሊኖሩ ይችላሉ። ቤት ውስጥ የሚሰራው ስራ እኔ ስለሆነ የምሰራው እንደሱ ማድረግ ያለብኝን ነገር በጭንቅላቴ ይዤ እንትን ከመል ብጽፍ እመርጣለሁና እጽፋለሁ። ከዛ ደግሞ ቅድሚያ ምንድነው መስጠት ያለብኝ የሚለውን በአራተኛ ደረጃ ላይ ቅድሚያ የሚሰጠውን ነገሮች ሰጥቼ ስራዬን ጀምራለሁ ማለት ነው። ለምሳሌ ምግብ ማብሰል ሊሆን ይችላል። ምግቦችን አበስላለሁኝ ለጠዋት ለቁርሳቸው። ይሄ በኔ ላይፍ ነው። እናንተ ደግሞ ሜቢ የተለየ እንትን ሊኖራችሁ፣ ተማሪዎች ልትሆኑ ትችላላችሁ፣ ሰራተኛ ከቤት ውጪ የምትሰሩ ሰዎች ልትሆኑ ትችላላችሁ፣ ቤት ውስጥ የምትሰሩ ሰዎች ትኖራላችሁ። ያው ይሄ የራሴን ነገር ነው የምነግራችሁና የምሰራቸውን ነገሮች ቅድሚያ መስጠት ያሉብኝን ነገሮች እሰራለሁኝ። በቃ ጠዋት ደግሞ ኢነርጂያችን በጣም ጥሩ ነው አይደለም? መስራት ያለብኝን ነገሮች ቶሎ እሰራለሁኝ። ያው ቶሎ ስላችሁ የሆነ ዱብ በዚህ ሳይሆን በቃ የሆነ ሪላክስ እያደረግኩኝ እንዳልኳችሁ ጠዋትም ስለሆነ ያን ያህል የሚረብሸኝ ነገር አይኖርም። ልጆቼም ተኝተዋል፣ ስልኬንም አላይም። ግፋ ቢል አሁን እኔ ምን አደርጋለሁኝ? ስራ ስሰራ በተቻለኝ አቅም በቀን አንዴ ስብከት እሰማለሁኝና ጠዋቴን በስብከት ብጀምር ደስ ይለኛልና ስብከት እየሰማሁኝ ስራዬን እሰራለሁኝና ያ ደግሞ ደስ ይለኛል። በቃ ለነፍሴ በቃ የሆነ ደስ የሚል ስሜት ይሰማኛል። ስልኬን ሜቢ የምነካው ስብከት ለመስማት ነው እንጂ የሆነ ነገሮችን ለማየት አይደለም። እና እንደዛ አደርጋለሁ። ስለዚህ በጣም እስካሁን እንግዲህ ከአራተኛ ደረጃ ነግሬያችኋለሁ። በጣም ደስ የሚል ነገር ነው አይደለም? አይምሮዬ በጣም ሳይረበሽ ደስ የሚል ነው ኢንቫይሮንመንት ነው ያለው። ቅድሚያ የምሰጣቸውን ነገሮች መስራት እሰራራለሁኝ። በአምስተኛ ደረጃ ደግሞ የሰራሁት ለምሳሌ ቁርስ መስራት ሊሆን ይችላል። ቁርሴን ሰርቼ የልጆቼንም የባለቤቴንም ቁርስ ከሆነ የምሰራው ቁርስ ሰርቼ ኪችኔን ጽድት ነው ማረገው። ምክንያቱም የሆነ ኪዩስ የሆነ ነገር ማየት በጣም ነው የሚያስጠላኝ። እናንተ ሜቢ ጥናት ሊሆን ይችላል የምታጠኑት፣ ያጠናችሁ የተዘብራረቀ እቃ ሊኖር ይችላል። እሷን በድቅድቅ ጽድት እኔ ኪችኔ ናት ቢሮዬ። እቃዬን ጥብጥብ አድርጌ ጽድት አድርጌ ኪችኔን እጨርሳለሁ። ያው ስራችሁን ሰርታችሁ ስትጨርሱ ካላጸዳችሁት የሆነ ለአይምሯችሁ ደስ የማይል ስሜት ነው የሚሰማችሁና እንደዛ አድርጌ ጨርሳለሁኝ። እንደዛ ጽድት አደርጋለሁኝ። ከዛ በኋላ ደግሞ ከሰዓት የምሰራቸው ስራዎች ይኖራሉ። ወደ ማታ መሸት ሲል የምሰራቸው ስራዎች አሉ። እነሱን ደግሞ እጽፋለሁ። ምንድን ነው ማድረግ ያለብኝ? አንደኛም ስጽፍ ደስ ይለኛል። የተማርኩት ለምንድን ነው ጻፍ አደርጋለሁኝ። ከሰዓት ያለኝ ስራ እኔ በሶስት ነው የምከፍላቸው ስራዎችን፣ ጠዋት፣ ከሰዓትና ማታ። ያው መሀል ላይ እረፍት ማድረግ እንዳለ ሆኖ ማለት ነው። እኔ የጠዋት ስራዬ እስከ 3 ሰዓት ነው የምሰራው። ከ3 ሰዓት በኋላ ልጄና ባለቤቴን ከሸኘሁኝ በኋላ ደግሞ እስከ 3 ሰዓት ሜቢ ቤት ማጸዳዳት ሊሆን ይችላል። ቤት ጸዳ አደርጋለሁኝ። ማለት ይሄ ዲፕ ክሊኒንግ በሳምንት አንዴ ወይ 2 ነው ማደርገው እንደየሁኔታው ማለት ነው። እስከ 3 ሰዓት ባለው ሰዓት ያንን ስራ ሰራለሁ። ከ3 ሰዓት እስከ 4 ሰዓት እስከ 5 ሰዓት ምናምን ደግሞ እረፍት አደርጋለሁ። ከትንሹ ልጄ ጋር እጫወታለሁ። ከዛ እሱን አስተኛለሁ። እሱ ሲተኛልኝ ደግሞ እኔም አብሬ እረፍት አደርጋለሁ፣ ተኛለሁ። ከዛ ደግሞ ከሰዓት ላይ ደግሞ ሌሎች የሚሰሩ ስራዎች ሊኖሩ ይችላሉ። የቤቱ ስራዎችን እሱን ሰራለሁ። ከዛ ደግሞ ልክ 8 ሰዓት ሲሆን ዝግጅት አደርጋለሁ ለመውጣት። ልጄና መጣለሁ። የሆነ ደስ እያለኝ ነው ማረገው። ከዛ በኋላ ደግሞ ያሉ ሰዓቶቼ ሞር
ከዚህ ከመጀመሪያው ልጄ ትምህርት ቤት ከገባው ልጄ ጋር አሳልፋለሁኝ። ያኛው ደግሞ ወደ ማታ አካባቢ ያለው ሰዓት ከ8 ሰዓት በኋላ ያለው ሰዓት ደግሞ እሱ ማስጠናት ሊሆን ይችላል፣ ማጫወት ሊሆን ይችላል፣ እንደገና ደግሞ እራት ምናምን ሊሆን ይችላል። የምሰራቸውን ግን ያው የምሰራውን ስራ ኦልሬዲ አውቃለሁኝ፣ ፕላን አድርጌያለሁኝ ማለት ነው። ሶ ፕላን ስታደርጉ የምትሰሩትን ስራ ታውቁታላችሁ። ያን ያህል አይምሯችሁን ኪዮስ ውስጥ አታስገቡትም ማለት ነው። ሶ እንደዛ አደርጋለሁኝ። ከዛ ደግሞ በተቻለኝ አቅም እንዳልኳችሁ የሳምንት ስራዎችን ፕላን አድርጋለሁ። ለምሳሌ ቤት ማጽዳት ሊሆን ይችላል። እኔ ይሄ ዲፕ ክሊኒንግ ወይም በደንብ ጽድት ማደርገው እንዳልኳችሁ በሳምንት አንዴም ሁለቴም ሊሆን ይችላል እንደየሁኔታው ማለት ነው። በተቻለኝ አቅም በደንብ ጽድት ማደርግበት በሳምንት አንዴ ፕላን አለኝ። በሳምንት አንድ ቀን ሐሙስ አሁን ለምሳሌ ሐሙስ ላጸዳ እችላለሁኝ ወይ ደግሞ ማክሰኞ ምናምን ላጸዳ እችላለሁኝ። ያንን ያው እንደራሳችሁ ፕሮግራም እንትን ማለት ትችላላችሁ፣ ፕሮግራም ማድረግ ትችላላችሁ። እንደገና ሌላ ደግሞ ላውንደሪ ልብስ ማጠብ ምናምን ይሄ ከባባድ ልብሶች ምናምን ያላጥብም። ይሄ እንትን ሲሆን ይሄ በቃ ቶሎ የልጆች ቤት ስለሆነ የሆነ እንትን ያሉበት በቃ እዛው እንትን ተብሎ ሜቢ ሊያስመልሳቸው ይችላል። ሜቢ ልብሳቸው ላይ ሽንታቸውን ሊሸኑ ይችላሉ አይደለ? ልጆች እስከሆኑ ድረስ ሁለተኛው ማለት ነው። አንደኛው እንኳን ሁለተኛው እግዚአብሔር ይመስገን በጣም ጽድት ያሉ ናቸው ልጆች። ግን ኢንኬዝ አይታወቅም አይደለ? የሆነ በቃ ወዲያው ጽድት የሚል እንትን ማለት ያለብኝ ነገር ሊሆን ይችላልና በሳምንት አንዴ ያንን አደርጋለሁኝ። ላውንደሪ በሳምንት አንዴ፣ እንደገና ደግሞ ይሄ ምግብ በሳምንት አንዴ የምትሰሩ ሰዎች ትኖሩ ትችላላችሁ። እሱንም እንትናችሁን ይቀንስላችኋል። ይሄ በየቀኑ መስራትን በየቀኑ ነው የምሰራው፣ ግን እንዳልኳችሁ የልጆች ቤትም ስለሆነ በየቀኑ ምግብ መስራት ግዴታዬ ስለሆነ እኔ እንደዛ ነው የማደርገው። ነገር ግን በሳምንት አንዴ ፕላን አድርጋችሁ የምትሰሩ ሰዎች ካላችሁ በሳምንት አንዴ ላውንደሪ፣ ምግብ መስራት እና ቤት ማጽዳት ይመከራል። ራሳችሁን እንዳለ ማለት ነው ላለማድከም ዝንቧኬት መጣች እና እንደዛ ማድረግ ትችላላችሁ። እንደዚህ አድርጋችሁ ፕላን አድርጋችሁ የተሻለ ኑሮ መኖር መቻል አለባችሁ ማለት ነው። ያው ያን ያህል ሳትጨናነቁ ፕላን አድርጋችሁ ኑሯችሁ ስትኖሩ ደስ ይላል አይደለ? እንደዛ ማድረግ ትችላላችሁ ለማለት ወዳለሁ። አመሰግናለሁ። ባይ ባይ።